ዜና ዛሬ የዴዚ እናት ግብአት አፈር ተፈጸመ። ዴዚና አሌክስ እግዚአብሔር ያጽናችሁ። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ። ወደ ቤተሰቦች እንግዲህ ዛሬ የተሰማኝ ስሜት ወደ እናንተ ሳቀርብላችሁ ወደ ቤተሰቦች እንዳለ ሶሻል ሚዲያው ሳይ እንዳለ በቃ ስለ አሌክስ፣ ስለ ዴዚ፣ ስለ እናሂቱ ነው እየተወራ ያለው። ስለ ሌላ ስለ ማንም አይደለም እየተወራ ያለው እና ራሴንም ዞር ብዬ ለማየት ሞከርኩ። አንድ ሁለተኛ እህቶችንም ዞር ብዬ ለማየት ሞከርኩ፣ ከራሴ ቤተሰቦች ውስጥ ማለት ነው። ከዛ ደግሞ ቀጠልኩና አሁንም የአካባቢ ጎረቤት ልጆችና አሁንም ዞር ብዬ ማየት ፈለግኩ። ድጋሚ እንደዚሁ የማውቃቸውን በዙሪያ አብረው የነበሩኝን ማየት ጀመርኩ። ሳይ የዴዚን አይነት ብዙዎቻቸው ተግብረውታል። በቃ የዴዚን አይነት ሁላችንም አድርገናል ማለት እችላለሁ። እኔም አሁን በአሁኑ ሰዓት እናት አለኝ፣ አባት አለኝ። እኔ የማገባውን ሰው እነሱ አይደሉም የሚወስኑልኝ፣ እኔ ነኝ የምወስነው። 18 አመት አልፎኛል እየሰራሁ ነው ስራ ሰርቼ፣ አሁን ደግሞ እንትን ለራሴ ነኝ የምወስነው። ለዚህም አሁን እናትና አባቴም በአሁን ባለሁበት ላንቺ የሚመች ወንድ ላንቺ የሚሆን ከሆነ እኛ ደስ ይለናል፣ ብቻ አንቺን ይመች ብለው ነው የሚሉኝ። ማለት እህቶቼንም ምናምን ብለው ስለነበረ ስለማቅ የሚሉትን ስለማቅ ቤተሰቦች ማለት ይሄ የኔ ቤተሰብ ሀሳብ ነው። ምክንያቱም አሁን እኔ ራሴን እያስተዳደርኩ ስለሆነ ያለሁት ማለት ነው። ደግሞ ቤተሰብ እያስተዳደራቸው በቤተሰብ ኃላፊነት በቤተሰብ ያሉ ሰዎችን ደግሞ ታስብ የሚሰማኝ ስሜት ምን እንደሆነ ታውቃላችሁ? እያንዳንድሽ ባል አላገባም፣ እናንተ ያመጣችሁትን ራሴን ፈልጌ የማገባው ብላችሁ ከእናታችሁ ጠፍታችሁ ስደት የመጣችሁ፣ አይ እኔ የማገባው ደግሞ እናትሽ ደግሞ የሆነ ወንድ አፍቅረሽ ይሄን አታገቢም ተብለሽ አይ አልፈልግም እኔ እሱን ነው የማገባው ብላችሁ ባላችሁ መስላችሁ እየሄዳችሁ፣ ሁለት አይ ይሄ ነገር አይሆንላችሁም ይሄን ነገር ማቆም አለባችሁ ተብላችሁ ኖ አያገባችሁም ይሄ የኔ ህይወት ነው እናንተ የራሳችሁን ህይወት እየኖራችሁ ነው ብላችሁ ቤተሰቦቻችሁን እምቢ ያላችሁ። አሁን ይሄንን እውት ማለት ነው። እናንተ አስቡት። ከዛ ይሄንን ሁሉንም ይሄንን ካሰባችሁ በኋላ ምን አለ መሰላችሁ ማለት ነው። አሁን እንደዚህ ምን ላይ ነው ጥፋቷ ልትሉ አትችሉም። እኔ የራሴን ሀሳብ ነው። ብዙ ሰው አሁን አስተያየት እየሰጠ ነው ያለው። እንደዛ ለምን ነው ታውቃላችሁ? እያንዳንዳችን ሁላችንም የቤተሰብ የሚለንን አንሰማም ነበር። ግን አመናችሁኝም አላመናችሁም ልጅ ስትወልዱ ወይም ያ ህይወት ተስማምቷችሁ ጥሩ ህይወት ስትኖሩ በቃ እምቢ ብላችኋቸው ሲሄዱ ወላድ ናቸውና በቃ ልጃቸውን እሺ ብለው ይቀበላሉ። በቃ ከዛ ተስማምተው ይኖራሉ። በቃ ምንም አማራጭ የላቸውም ማለት ነው። ምክንያቱም እኛ ወደን ፈቅደን የገባንበት እስከሆነ ድረስ ማለት ነው። በቃ ቤተሰብ ይቀበላል። ከዛ ልጅ ትወልዳላችሁ፣ ህይወት ትመሰረታላችሁ። ያንን አልፈልግም ያላማችሁ ይቀበላሉ። ቤተሰብ በቃ ትኖራላችሁ። አሁንም ዴዚ እግዚአብሔር አልፈቀደም። እናሂቱ እስከዚች ሰዓት ድረስ ነበር የምትኖሩ። በዚች ሰዓት ህይወት ትጸፋለች ብሎ እግዚአብሔር የጻፈላትን የኖረችው። ገባችሁ? እግዚአብሔር የጻፈላትን ነው የምትኖረው። ከዚህ በኋላ እንጂ በዚህ ሰዓት ነው የምትኖረው ይሄ ነው ብሎ ነው ያላት። አያችሁ? ይሄ ምንድነው? የእግዚአብሔር ውሳኔ ስለሆነ ነው። አያችሁ? እንጂ እግዚአብሔር ፈቅዶ ዴዚ ልጅ ወልዳ ከዛ በኋላ ብታይ የልጄን ልጅ ማየት አለብኝ፣ በቃ ሁሉንም ነገር ልተው፣ በቃ ከነሱ ማህፀን ከነሱ ደም ተደባልቅ ያለው ብላ ስለምትል እርቅ ይፈጸማል፣ ሰላም እንደሚፈጠር እርግጠኛ ነኝ። ምክንያቱም አብዛኛው ቤተሰብ ይህንን ነገር ስለምናደርግ፣ አብሶ እኛ አበሻዎች ኢትዮጵያኖች፣ ቅድም መጀመሪያ ላይ የዘረዘርኩላችሁን ነገር ካስታወሳችሁ ማለት ነው። እና አሁን ላይ ግን ሁላችንም ፈራጅ እየሆን ነው። ግን ከመፍረዳችን በፊት ማለት ነው ከመፍረዳችን በፊት ማሰብ አለብን ብዬ አምናለሁ ማለት ነው። እና ሁላችንም እንሰብ። እሺ ውድ ቤተሰቦች
እንደፈለገን እንትን እያለን አሽኮለል እያለን እንደፈለገን እየሆንን አይደለም። እሺ ሀሳባችንን የምንሰጠው ልክ አሁን እኮ የሽኮለልን እንዲያደርግ ነው የሆነ ቁጭ ብሎ የማሰብ የሆነ ቁጭ ብሎ አይምሯችን የማሰራት ነገር አይደለም እየሰራን ያለ ነው። የምር ከኔ ጀምሮ እና ዝም ብለን አንፍረድ። በሰዓቱ ዴዚ ትክክል ናት። እኔ የተሰማኝን ስሜት በሰዓቱ ዴዚም ትክክል ናት እና ሄቱም ትክክል ናት። ይህንን ድርጊት ሁላችንም አድርገነዋል፣ ሁላችንም ፈጽመነዋል። በቃ እኔ ይሄን ነው የምለው። ምክንያቱም እኔ እህቶቼን ሳይ በዙሪያ የነበሩ ሰዎችን ሳይ ያው ቅድም እንደዘረዘርኩላችሁ ሳይ እና አሁን እንደዚህ ያለችበትን ሳይ ተመሳሳይ ነገር ነው፣ ምንም ለውጥ የለውም። እና እኔ የምላችሁ ውድ ቤተሰቦቼ ከዚህ ነገር መማር ነው ያለባችሁ። በቃ ወቀሳውም መፍረዱም ሳይሆን ከዚህ ነገር እኛ ተምረን ያስቀየመን ቤተሰብ ካለ ቤተሰብ እህት ወንድሞቻችንን ይቅርታ ጠይቀን ለወደፊት እንደዚህ ለምናደርገው ነገር በቃ ልክ መኖር መጠንቀቅ፣ ቤተሰቦቻችንን በቻልነው መጠን ለማሳመን መናገር፣ ቤተሰቦቻችንን ማሳመን እንዳለብን ይሄ ነገር እንዲህ ከመጣ ከሆነ በኋላ እንትን ከማለት እንደዚህ ነው ማድረግ ያለብን። አንድ ደግሞ ሶሻል ሚዲያ ላይ ፕራይቬታችሁን አምጥታችሁ ብዙ ባታወሩ። አሁን የደዚህ እናት ሚዲያ ላይ መታ ባትናገር፣ ሚዲያ ላይ እንደዛ ባይዘራጠጡ፣ ባይሳደቡ በቃ ልጄን አልሰጥም ማለች። በቃ በግድ ወሰደ አለቀ ነው እንጂ ይሄ ስድቡ የለ ይሄ ምናምን። አሁን ድሮ ተቀርጾ የተቀመጠ ቪዲዮ እያመጡ አይፖስቱ ምን አይሉ። ይህ ሁሉ የበለጠ አሁን ጋጋታ የሚባለው ነገር አይመጣው ነበር። አያችሁ አንዳንድ ጊዜ ሚዲያ ላይ እንተነፍሳለን እፍ እንላለን ብለን ያልነው ነገር መልሶ የሚያስተነፍስ ነገር ነው ይዞብን የሚመጣውና ወረቀት የያዘውን ሞኝ የያዘውን አይለቅም ይባላል አይደል? ግን እንደዛ ሳይሆን አሁን ላይ ወረቀት የያዘውንና ሶሻል ሚዲያ የያዘውን አይለቅም ብንለው ሀሪፍ ነው። ሞኝ የሚለውን ትተን ማለት ነው። ምክንያቱም ወረቀት አንዴ የተጻፋችኋት ትቀመጣለች። አሁን ሶሻል ሚዲያ አንዴ ከተናገራችኋት ትፖስታለች፣ ትቀመጣለች። ልክ የሆነች አጋጣሚ ሲገኝ ያንን እያወጡ ይፖስቱላችኋል። እናንተን እንዳልሆነ አድርገው ነው የሚጠቀሙባችሁ። ስለዚህ ከእንደዚህ አይነት ድርጊት መቆጠብ አለባችሁና እኔ እንደምለው ልጅቷን ተዋት፣ በቃ ተዋት፣ በቃ ትኖርበት፣ ህይወቷን ትኖርበት፣ በቃ አታንገላቷት። እኔ እንደዚህ ነው የምለው። በቃ አታንገላቷት፣ ተዋት። በቃ ሀዘኗን ማለት አንዳንድ ጊዜ አንዳንዶቻችሁ ደግሞ ነው ነጭ ስለሆነች ምናምን አታዝንም እንዲህ አትልም ምናምን። በጣም ነው ነጮች የሚያዝኑት፣ ያዝናሉ። እኔ አሁን የምኖርበት ሀገሮች ነጮች ናቸው፣ ግን እናታቸው ስሞት ይሆናል አይደለ ያው እንትን ላይሉ ይችላሉ፣ ግን ውስጣቸውን ይበል እናቴ ብኖርህን ጊዜ እንደዚህ እኔ እናት እኮ እንዲህ ነው የሞተችው እንዲህ ነው ምናምን ብለው ያወራሉ፣ ያነሳሉ። እና ሁላችንም ወደዛው ነን። ግን ከእንደዚህ አይነት ብትቆጠቡ ምናምንና ልጅቷ ብትጽናናበት እና እኔ ደግሞ በጣም አሁን ላይ በቃ አሌክስን ያሳዘነኝ ማለት በቃ አንተ እኮ ነህ ያን በቃ ድንጋይ የሚወረውር ነው በቃ። እኔ ግን የሶሻል ሚዲያ ሁሉም ሰው ፈራጅ ነው በቃ ፈራጅ። እኔ ማቀው ክርስቶስ እንደሆነ እንጂ ፈራጁ የሰው ልጅ ፈራጅ እንዳልሆነ ነው ማቀው። ግን አሁን ላይ በቃ ሁላችንም ፈራጅ፣ ሁላችንም በቃ ድንጋይ ወርዋሪ ነን። አንዳንድ ጊዜ እስኪ ከእናንተ ውስጥ ኃጢአት የሌለበት ካለ ይችን ሴት ይውገራት ይላል መጽሐፍ ቅዱስ ላይ። አንዳንድ አባቶቻችን ሲያስተምሩ ይላሉና አሁንም እስኪ ኃጢአት የሌለበት ውገሩ ብንባል ሁላችንም አሁን እኛ ኃጢአት የለብንም ብለን አሌክስ ላይ ነው ድንጋይ የምንወረውረው። እውነቴን ነው የምላችሁ፣ አሌክስ ላይ ነው የምንወረውረው። ግን እግዚአብሔር ማስተዋሉን ቢሰጠን ምን ችግር አለው? እና ሀዘናቸውን ይጽናኑበት፣ ተዋቸው በቃ። አልነው በቃ ተዋቸው፣ ይጽናኑ በቃ። አንዴ ሆኗል፣ ሳይሆን ነበር። ከሆነ በኋላ ምንም ፋይዳ ስለሌለው ለልጅቱም ሰላም ስጧት። አንዴ ቦይስ እያወጣችሁ፣ አንዴ ቪዲዮ እያወጣችሁ፣ አንዴ ሪከርድ እያወጣችሁ አታጨናንቋት። በቃ አንዴ ሆኗል፣ ከሆነ በኋላ ምንም ማድረግ አይቻልም። እና ዴዚዬ የእግዚአብሔር መጽናናቱን ይስጥሽ፣ አሌክስም እንደዛው፣ ቤተሰብ ሁሉንም፣ እሷንም ነፍሷን ለመንግስተ ሰማያት ያብቃት። በቃ ይሄንን ከማለት ውጭ ምንም ልል አልችልም። ምክንያቱም ከባድ ነው በጣም ሀዘን ክፉ ነው እና ሀዘን በቤታችሁ አይግባ። አንዳንድ የምታናፉት ሰዎች እረፉ፣ በቃ እረፉ። በፊት ለማስታረቅ ለምን አልጣራችሁም? ይህንን ነው የምለው። እና ውድ ቤተሰቦቼ ሁላችሁም ደግሞ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ
ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ። ባይ ባይ። ባላችሁበት ሰዓት አቆጣጠር